በቃ ከዚህ በፊትም ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን። ሳምንት ቆይታ ጊዜ እንዴት ነበር? ዛሬ እንግዲህ መተንላችኋል ማለት ነው። ድጋሚ ያው ሰሞኑ ትንሽ ጠፍተን ነበር። እንደነገርኳችሁ ትንሽ ዛቻ ምናም ነገር ማስፈራራቶች እየደረሱብን ነበር። እነሱን እንግዲህ ተቋቁመን ዛሬ ላይ ቆመናል። ያው ለፍቅር ማን ከፍለው መስዋዕትነት የለም። እንግዲህ እንደምታውቁት ባለፈው ሩታን አፈቅራለሁ ምናምን ብዬ በመጣሁበት ቪዲዮ ብዙ ነገሮችን እየደረሰብኝ ነው። በስልክ በቴክስት በአካል ለሚያገኙኝ ሰዎች በጣም እንትን እያሉኝ ነው እና ዛሬም የሆነ ሰው ቀጥሮኛል። አውቀዋለሁ በእይታ ምናምን ነገር አውቀዋለሁ እና ላገኝ እፈልጋለሁ። በእነሱ ጉዳይ በጣም ላወራ እፈልጋለሁ። ትንሽ ነው የምንግባባው፣ እንተዋወቃለን ባይን ምናምን ነገር ሳልፈ ነው ማየው እና ዛሬ ላገኝ እፈልጋለሁ። በሷ ጉዳይ ላወራ እፈልጋለሁ እና ሁለተኛ ስለሷ እንድታወራ አልፈልግም ምናምን የሚል የዛቻ አይነት ነገር ነው እና እንትን ያለኝ እንግዲህ ትልቅ ሰው ነው፣ አከብረዋለሁ። ትንሽ ታላቂ ነገር ነው፣ አቅምም ያለው ሰው ነው እና ያው ለማውራት ዛሬ እንግዲህ የትኛውንም መስዋዕትነት ለመክፈል ዝግጁ ሆኜ ነው የመጣሁት። ቤተሰቦች በጣም ማለት ስለገረመኝ ነው እንዲሆኝ የማወራችሁ። በዚህ ያክል ደረጃ አልጠበቁትም ነገር አልነበረም። ይሄን ያክል ደረጃ ይከፋል ወይም ደግሞ ይሄን ያክል ደረጃ እኔ ላይ ዛቻ ችግር ያመጣል ብዬ አላሰብኩ ነበር። ቢያመጣም ደግሞ ለመቀበል ዝግጁ እንደሆንኩ ለእናንተም ነግሬያችኋለሁ። እናንተም በደንብ አድርጋችሁ ታውቃላችሁ እና ያው እንድታቁም ፈልገው ዛሬ እሱን መጥቶ እንግዲህ ያለውን ነገር እንድናወራ ካሜራ እንድትቀርጽ ምናምን ነገር አልፈልግም ብሎኛል። እንደምንም ብዬ አሳምነዋለሁ። እሱ ቪዲዮ ስቀርጸው ምናምን ነገር ቅር እንዳይለው ማለት ነው። መቀረጽ አይፈልግም፣ መታየት አይፈልግም። ኖርማል የቀጠረኝ ቦታ ራሱ ትንሽ ጫካ ነገር ነው ቦታው ማለት ጸጥ ያለ ቦታ ነው፣ ሰው የሌለበት ቦታ ነው እና ምንም ነገር ቢመጣ እንግዲህ የሚመጣውን ነገር ለመቀበል ዝግጁ ነን። ከዚህ በፊትም ነግሬያችኋለሁ፣ አሁንም ደጋግሜ የምነግራችሁ በሩታ ምክንያት ለሚመጣብኝ ነገር ለመቀበል ዝግጁ ነኝ። የምር ማለት በቃ ለፍቅር የማይከፈል መስዋዕትነት የለም። ለሩታ እኔ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። የትኛውንም የሚመጣውን ነገር ለመቀበል ዝግጁ ነኝ። ለምን አይደለም ጫካ ውስጥ ለምን ሲውል ውስጥ አይቀጥረኝም፣ ችግር የለም። በሷ ጉዳይ ላይ ወሬኝ ከሆነ እኔ ማለት ስለሷ ላወራ ፈልጋለሁ እንደማትጎዳት ምናምን ነገር አይነት ነገር ነው ያለኝ። ግን ይመስለኛል እንደዛች አይነት ነገር ነው አመጣጡ እና እኔ በጣም ስለገረመኝ ነው እንዲህ ተገርሜ የምነግራችሁ የማወራችሁ። በጣም የሚገርም ነገር ነው ማለት በዚህ ያህል ደረጃ ሰው እንደዚህ ይዝትብኛል፣ እንደዚህ ቀጥሮ እስከ ማናገር ድረስ ይደርሳል ብዬ አላሰብኩም። ሩታንም ለማግኘት ሞክሬ ነበረ፣ አልተሳካልኝም። ግን በድጋሚ እሞክራለሁ ከእናንተ ጋር ማለት ቀጥታ እያሳዩዋችሁ በቪዲዮ እሷን ለማግኘት በስልክም ሆነ በምንም ነገር እየደወለን እሷን ለማግኘት እንሞክራለን ማለት ነው። ምክንያቱም ለእሷ ያለኝ ቦታ በደንብ አድርጋችሁ ታውቃላችሁ። አብርሽ ለእሷ እየሰጣት ያለው ቦታ እናንተም በደንብ አድርጋችሁ ታውቃላችሁ። እየሰጣት ያለው ቦታ ለፍቅር ምናልባት በቂ ላይሆን ይችላል፣ ፍቅርን ላይገልጽላት ይችላል፣ በቂ ላይሆን ይችላል እና ይሄን ነገር ለማስተካከል እኔ ወደ እሷ መጠጋት አለብኝ ወይም ደግሞ እሷን መንከባከብ መጠበቅ አለብኝ ማለት ነው። ምክንያቱም እኔ ገባውላት ቃል ስላለ እሷ እየተጎዳች ማየት አልችልም። ለእሷ ትልቅ መስዋዕትነት አለኝ ማለት እከፍላለሁ። ዝግጁ ነኝ የትኛውንም አይነት ነገር ለመክፈል ማለት ነው እና ዛሬ እንግዲህ ምን እንደሚለኝ ምን ሊያወራኝ እንደፈለገ ሁላችንም አንድ ላይ ቆመን የምናየው ነገር ስለሆነ ማለት ነው። ረጅም ጊዜ አይደለም የምፈልገው፣ ትንሽ ደቂቃ ነው ካንተ ጋር ማውራት የምፈልገው ብሎኛል እና ችግር የለም። የትኛውንም አይነት ደቂቃ በሷ ጉዳይ ለማውራት ዝግጁ ነኝ። አወራዋለሁ፣ አያሳስብም እና ምንም የሚመጣ ነገር የለም፣ ምንም የሚያሳስብም ነገር የለም። እኔ ማንንም የምፈራበት ማዳመጥበት ምክንያት የለም። የፈለገ ዛቻ ቢዛት የፈለገ ነገር ቢመጣ ማንንም አላዳመጥም ማለት ነው። ማለት እኔ የምተማመነው ወይ ጉልበቴን ወይ አቅሜን የሆነ ነገሬን አይደለም፣ ፈጣሪ ነው እኔ የምተማመነው። በፈጣሪ የሚተማመን ደግሞ ወድቀው አይወድቅም። ሩታንም ደግሞ ወደ እኔ እንደሚያመጣት 100% እርግጠኛ ነኝ። የምሬ ነው የምላችሁ። ማለት አብርሽ በዚህ አይነት ሙድ ከቀጠለ ለማለት ፈልጌ ነው። ማለት እንዲህ ፍቅሩን እንደዚህ ከሆነ በዚህ አይነት ፍቅር እሷ ጋር የሚቀጥል ከሆነ እኔ ሩታን ወደ እኔ ለማምጣት በጣም ዝግጁ ነኝ። የእውነት እሷን ለመጥለፍ፣ እሷን የተሻለ ፍቅር ለመስጠት፣ እሷን ደስተኛ ለማድረግ እኔ ዝግጁ ነኝ። ምክንያቱም አብርሽ ለእሷ የሚሰጣት ፍቅር ደስተኛ ስላላደረገኝ በቂ ነው ብዬ ስለማስብ ማለት ነው። ለእሷ በቂ አይደለም ብዬ ስለማስብ ይሄ ፍቅር ለእሷ አይበቃትም። ለእሷ ይሄ አይደለም የሚገባት። ለሩታ የሚገባት የተሻለ ፍቅር፣ የተሻለ ነገር ነው። ልጅ ወልዳለታለች። ይቺን የመሰለች የዋ አበባ ወርቅ የሆነች ልጅ እንግዲህ ወስዷል። እኔ በጣም ማፈቅራት መወዳት ልጅ ነበረች እንደምታውቁት ሁላችሁም ነግሬያችኋለሁ። እና ይሄን ነገር የማያስተካክል ከሆነ የራሴን እርምጃ እንደምወስድ ነግሬያችኋለሁ። እና ከአሁን በኋላ የራሴን እርምጃ ልወስድ ነው ማለት ነው። እሱም እንግዲህ ፓስፖርት ምናምን እያለ ብዙ ነገሮችን እያወራ አይቻለሁ። እሱን እናንተ አይታችሁታል ቪዲዮን፣ እዚህ ጋር ብዙ አላወራላችሁ እና ያ ሰው እስኪመጣ እንግዲህ ትንሽ ቪዲዮን አቁሜ እቀጥልላችኋለሁ ማለት ነው። እና ቤተሰቦች እንግዲህ እሱም ደርሷል፣ ያው እየመጣ ነው።
ሰላም አለ። እንዴት ነህ? ሰላም ነው አለ። ፈልጌ ነበር የመጣሁት በወጣት ጉዳይ። አንተ በዚህ እድሜ በዚህ ወጣትነት ጊዜ ላይ እንዴት ነው እንደዚህ አይነት ነገሮችን የምታስበው? ማለት ልጅቷ ባለትዳር ነች። የሰው ህይወት ለምን ትበጠብጣለህ? ፈቅርሻለሁ እያልክ በጣም ብዙ በተደጋጋሚ ቪዲዮ ስትሰራ ያለው። እኔ ደግሞ የመጣሁት ላስጠነቅቅህ ነው። ከዚህ በኋላ አንተ ወጣት ልጅ ነህ። ሌላ ሰው መርጠህ ማግባት እየቻልክ ማፍቀር እየቻልክ እንዴት እሷ ላይ እንደዚህ አይነት ነገር ታደርጋለህ? ሙቢ እኔ ያው ሰሞኑ እንግዲህ ደውለልኝ ነበር። እኔ አይቼዋለሁ። ያው ደውለልኝ ቴክስቶችንም ብዙ ነገሮች እየላክልኝ ነበር። እረዳለሁ። ምናልባት የሰው ትዳር ውስጥ ገብቼ ለመበጥበጥ እየሞከርኩ ምናምን ነገር አይደለም። እኔ እሷን እንዲህ ያረጋት ማየት ስለማልችል ማለት ነው። ከዚህ በፊት ሳወራ ምናልባት አይተው ሊሆን ይችላል ሚዲያ ላይ ምናምን ነገር። እኔ በጣም ማፈቅራ ልጅ ናት ሩታ። የምሬን ነው ምነግራት። ብዙ ነገሮችን መስዋዕትነት የከፈልኩላት ልጅ፣ ታስሬላታለሁ። ለእሷ ብዙ ነገር ከፍዬላታለሁ። ግን እኔ ለአንተ እዚህ ጋር ለመንገር ማለት አንተን ለማውራት የመጣሁት ያው ስለቀጠርከኝ አክብረህ ምናምን ነገር ላናግር እፈልጋለሁ ስላልከኝ ነው እኔ እንጂ እንደዚህ እንድትተዋት ምናምን እንድትለኝ አይደለም። ገብተዋል? አይ ቢሆንም እንደዚህ አይነት አንተ የሰው ትዳር ውስጥ እየገባ መበጥበጥ ምናምን ይሄ አስፈላጊ አይደለም። ከአንተ የሚጠበቅ አይደለም። ወጣት ነህ። እኔ እኮ ብዙ ነገር ማድረግ ትችላለህ። የተለያዩ ሴቶችን ማግኘት ትችላለህ። እና የሰው ህይወት ውስጥ ገብተህ ባትበጠብጣቸው ልጆቹን ባይኔ አሊያ ግን ወደ ሌላ ነገር ነው የምታመራን። እኔ ልመክርህ እንደ ጓደኛም እሱ ችግር ታላቅም ለመከረ የመጣሁት እንጂ አሊያ ግን ወደ ሌላ ነገር ብትል ከሆነ ግን እርምጃ የከፋ ይሆናል። ይኸው ለእኔ እኮ አሁን እዚህ ጋር ያልኩት እየጎዳኋት አይደለም፣ ወይም ደግሞ እየተጎዳች ማየት ስለማልችል ነው። እኔ እሷን አፈቅራታለሁ እየመጣሁ ያለሁት። አብርሽ እንደዚህ እያረጋት እሷ እንደዚህ የሆነች ወልዳለት ፍቅር ሰጥተው እሷ እንደዚህ በዚህን ያክል ደረጃ እሱ ለእሷ እንደዚህ አይነት መስዋዕት እንደዚህ አይነት ነገር የሚከፍላት ከሆነ እኔ ማየት አልችልም። ማለት ለእሷ የገባውላት ብዙ ቃሎች አሉ። የምሬ ነው። በእሷ ምክንያት ብዙ ነገር ሆኛለሁ እንደነገርኩ ማለት ነው። ማለት ይሄ ብዬ ማብራታት አልችልም። ቤተሰቦች ያውቃሉ። ታውቃለህ፣ ዩቲዩብ ላይ ምናምን ከዚህ በፊት ተናግሬያለሁ የተፈጠረውን ነገር ስላለኝ ላይፍ ከእሷ ጋር ስላለኝ ነገር እኔ አውሪ